የሰኔ ገድለ አርሴማ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የቅድስት አርሴማ ገድልን እንጀምራለን። የቅድስት አርሴማ አማላጅነት ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። በነጋም ጊዜ ንጉሥ ወደ ፍርድ አደባባይ ቅዱሳንን ያመጧቸው ዘንድ አዘዘ። ንጉሡም ፊታቸው እንደ ፀሐይ ያበራ፣ ልብሶቻቸውም እንደ በረዶ ነጭ ሆነው አያቸው። የፊታቸው መልክ ደስተኛና ብሩህ ሆኖ ከጫጉላ እንደወጣ ሙሽራ ይመስሉ ነበር። የእስር ቤት ጠባቂውን በፍጥነት ጠርቶ ተቆጣው። እህል ያበላቸውና ነገሥታትንና መኳንንትን የሚለብሱትን ይህንን የክብር ልብስ ያለበስካቸው ለምንድን ነው? የሚጣፍጥ የወይን መጠጥንስ ያጠጣኸው ለምንድን ነው? አለው። የእስር ቤቱም ጠባቂ መለሰ እንዲህም አለ፣ ጌታዬ ሆይ እህልና ውሃን እንዳልሰጣቸውና ይህንንም ልብስ እንዳላለበስኳቸው በእውነቴ እነግርሃለሁ። ነገር ግን ሳይበሉ ይጠግባሉ፣ ሳይጠጡ ይረካሉ፣ ሳይታጠቡ ይነጻሉ። እነሆ ከበሉና ከጠጡ 7 ቀናቸው ነው። እኛም የምትሃታቸውን ጥበብ አናውቅም፣ የልባቸውንም የጥናት ጠባይ መመለስና መናገር አንችልም። ፈጽመው ያስፈሩናልና በስጋቸው ሁሉ ጊዜ የጥጋብ ቅንጦት አይተዋቸውም። ንጉሡም የእስር ቤት ጠባቂውን ይህንን ሁሉ እንዳልሰጣቸው ማልልኝ አለው። ማለም እንዲህም አለ፣ ሕያው ጌታዬ የተዘጋጀውን የመንግስትን ዙፋን አዳራሽ የሚያስፈራው ግርማ የተሳለው ሰይፍና ጦር ይሰንጥቁኝ፣ ይውጉኝ፣ አንገቴን ይቁረጡኝ። ለእነዚህ ሰዎች ከክፋት በቀር መልካም አድርጌ ቢሆን የእስር ቤታቸውንም በር አልከፈትኩም፣ የበራቸውንም ቁልፍ አልከፈትኩም። ነገር ግን በዚች ሌሊት በእስር ቤቱ ውስጥ ብርሃን በላያቸው ወረደ፣ እንደ ጠዋት ብርሃንም ሆነ። እኛም ከዚህ ትልቅ የብርሃን አምድ የተነሳ ደነገጥን፣ ተንቀጠቀጥን። ያን ጊዜም የሚበሉትንና የሚጠጡትን የሰጣቸውን እንጃ። ተቆጣውም፣ እንዲህም አለው፣ እንደ ክርስቲያን ዘመዶቻቸው ለስጋቸው እንደማይራሩና ለራሳቸው ምሕረት የሌላቸው የልባቸው ክፋት የማይተዋቸው የእነዚህን ምትሃተኞችና እሳቶች ምትሃት የምታይ አንተ ነህን? አለው። የእስር ቤቱም ጠባቂ ንጉሡ መለሰ፣ ይህንን ሁሉ ካላየ ነገሬን አታምነኝም። ዛሬም በቡፋዘች ቀን ያየሁትን እነግር ዘንድ ሰማኝ አለው። ከሌሊቱም እኩሌታ በእነዚህ ሰዎች ላይ 27 አክሊሎች ወረዱ፣ በኃይለኞችም ጎልማሶች እጅ ወደ ውስጥ ገቡ። በዋጋም ምሳሌ የላቸውም። ከዚያም በኋላ ከነሱ የሚያንሱ መጡ። እኔም በብርሃን አክሊል ከነዚህ ሁሉ የሚያንሱ እነዚህ አክሊላት ምንድናቸው አልኩ። በልቤም እነርሱ አንዱ መለሰልኝ፣ የምታምንና የምትበረታ ብትሆን ብርሃኑ እስከ ጠዋት ይሞላል፣ አንተንም በአደባባይ ለሰማዕትነት ያቀርቡሃል አለኝ። መለስኩለት፣ አቤቱ ይቅርታና ምሕረትህ ትደርሰኝ እንዴት ስሰማ ትሆናለሁኝ? እኔ አረማዊና ጣዖት የማመልክ ስሆን አልኩት። መለሰልኝም እንዲህም አለኝ፣ በንጉሡ ፊት በምትቆምበት ጊዜ ለአንተ የእውቀት ጥበብ ይላክልሃል፣ ጸጋም ይሰጥሃል። በምርመራ ጊዜ የምትናገረው አንተ አይደለህም፣ በላይም ጸጋ ይላክልሃል እንጂ በላይም ይናገራል። እነሆ አንተ ይህችን ነገር በተናገርከኝና በመረመርከኝ ጊዜ አስታወስኩት፣ መጀመሪያ በልቤ ረስቻታለሁና። ንጉሡም መለሰ እንዲህም አለው፣ ከሕይወት ይልቅ ሞትን አሁን እሰጥሃለሁ። የማይሆንና የማይጠቅመውን የቅዠት ሕልምን ስለታመንክ የሰዎችን አክሊሎች ተስፋ ስታደርግ ራስህንና የዚህን ዓለም ኑሮ ታጠፋለህ። ይኸውም ክብርና ብልጽግና ነው። ልጆችንና ሚስትንም ትተዋለህ። አሁን ሰማዕት ሆን ዘንድ እወዳለሁ። በእነዚህ ክርስቲያን ሰዎች አምላክም አምናለሁ፣ በሰማዕትነት ደማቸውን እጠመቃለሁ አለ። ያን ጊዜም ንጉሡ ተቆጣ። ያንን የእስር ቤት ጠባቂ በሰይፍ ራሱን ይቆርጡት ዘንድ አዘዘ። ወደ እነዚህም ቅዱሳን ተመልሶ ተስማማ። ዳግመኛም እጆቹን ዘርግቶ ወደ ብርክትና ብጽዕት አርሴማ ቅድስት ተመለከተ። በንጉሡም ዘንድ ቆማ አያት። ጮኸም፣ እመቤቴ ብጽዕት ቅድስት አርሴማ ሆይ በጸሎትሽ አስቢኝ፣ መንገዴን ያበራልኝ፣ ለኃጢአተኛውና ለበደለኛው የጽድቅን አክሊል ይሰጥሽ ዘንድ
ወደ እግዚአብሔር ምሕረትን ለምኝልኝ፣ ምሕረታቸውና የእነዚህን ቅዱሳን ሰማዕታት ጸሎታቸው ትድረሰኝ አለ። ከሰማይም ቃል አሜን አለው። እነዚህን ቅዱሳን ሰማዕታት ባዩ ጊዜ እግዚአብሔርን ፈጽመው አመሰገኑት። አረማዊ ሲሆን በአንዲት ቃል አመነ። የዚህን ሰው ንስሐ ስለተቀበለም አመሰገኑት። አባቶቼና ወንድሞቼ ሆይ እስቲ አስቡት፣ ይህንንም ልብ በሉት። ይህም አረማዊ እንደመረጠው በአንዲት ጊዜም ወደ ደስታ ገነት እንዳገባው እንዲሁም እኛንም ባለንበት ይመርጠን ዘንድ ሁላችንን የኢትዮጵያን ሕዝቦች ቅድስት አርሴማ ለዘላለሙ በጸሎትሽና በምልጃሽ አስቢኝ፣ አሜን። ይህም ሰው ሰማዕትነቱን ፈጸመ። በድኑንም በምድረ በዳ ጣሉት። አውሬዎችና አምሮችም አልበሉትም፣ መላእክት ይጠብቁታልና። ቅዱሳን ሰማዕትም አደነቁት፣ ሰማዕት መሆንን ቀድሟቸዋልና። ንጉሡም መለሰ፣ ካለማወቅ ወደ ማወቅ ልባችሁን በውኑ አልተመለሰምን አላቸው። ቅዱሳን ሰማዕትም መለሱለት፣ ልብና ዕውቀት አለን፣ በእግዚአብሔር አምላካችን ዘንድ ልባችን አልሰትም። አንተ ግን ልብና ዕውቀት የሌለ ፈጣሪን የማታውቅ ስለ ሕሊና የምታወር በጨለማና በሞት ጥላ ትቀመጣለህ። ስለ እግዚአብሔርም አምላካችን ገድላችንን ሰማዕትነታችንን እስከምንፈጽም ድረስ ከኃጢአት እንቅልፍ የምትነቃበት ጊዜ የለም። ብትወድስ የቻልከውን ያህል መከራን አዘጋጅልን፣ ወደ አምላካችን ፊት እንደርስ ዘንድ ፍርድንም አፋጥንልን። በዚያም ዋጋችንን እናገኛለን። ከእርሱ ዘንድ የለመነውን ይሰጠናል። አንተ ግን ታሳዝናለህ፣ ታስለቅሰናለህ። ከአባትህ ከሰይጣን ጋር ወደ ገሃነም ጥልቅ ስለምትወርድ ወደ አምላክ ወደ እግዚአብሔር ተመልሰ ካልተጸጸትክ አሉት። ንጉሡ መለሰ፣ የምዘገይላችሁ ስለ እናንተ አይደለም፣ በአንዲትም ጊዜ ሞትን በሰጧችሁ ነበር። ስለ እናንተ እንዳታዝን የዚችን መልካም ሴት ልቧ እንዳይጎሰቁልና እንዳይደክም እንጂ። እናንተን በመውደድ በዓለም ያላትን ሁሉ ትታ ከዚህ መጥታለችና፣ አሁንም ደግ ትሆን ዘንድ ንገሯት። እናንተም እተዋቸዋለሁ፣ ከስራታችሁም እፈታቸዋለሁ። በዚህም ቅጣት አልቀጣችሁም፣ ያለ ድካምና ሐዘን ትቀመጣላችሁ እንጂ። ወደ ወደዳችሁትም ያለ ሐዘን እልካቸዋለሁ አላቸው። ቅዱሳን ሰማዕትም መለሱለት እንዲህም አሉት፣ በማይጠቅምህ ለምን ፈጽመህ ትደክማለህ? ነገር ግን ስትሰድበን፣ ስትቆጣ እንድንሰማ በአንተ ላይ የሚሆነውን ተአምርና ድንቅም ታስረዳን ዘንድ አንተ ንገራት። ለእኛስ የሰማያትና የምድር ንጉሥ ወደ ሆነው ወደ አምላካችን ፈጽመን እንሂድ ዘንድ የወደድከውን ስጠን። የዚህን ዓለም ኑሮ አንወድም። የዚህን ዓለም ኑሮ የሚያስብ ወደ እግዚአብሔር መንግሥት የሚገባ ሰው የለምና። ለእኛ ግን ሥጋችን በምድር ቆሟል፣ ነፍሳችን ግን እግዚአብሔርን ትተማመነዋለች። እሱ ረዳታችንና መጠጊያችን ነውና ወደ እርሱ ትወጣና ትወርድ ዘንድ ትወዳለች አሉት። ንጉሡም መለሰ፣ በሥራዬ የክፋችሁና በነገር የምትዋሹ የበደል ሰራተኞች፣ እኔ ሥጋችሁን እንደ አመድና በነፋስ ፊት እንዳለ ትቢያ አደርጋለሁ። እናንተ ቅድስት አርሴማ የምትሏት አማልክቶቼንም የቀጠቀጠቻቸው የተረገመች የምታስፈራ የምታስደነግጥ ይህችን ሴት ካልነገራችኋትና በእጄ ካላሰኛቻችኋት ከእኔ ማምለጥ እንዴት ትችላላችሁ? እኔ ግን ስሟን በማሰብ ሁልጊዜ ሥጋዬ ይንቀጠቀጣል፣ ኃይሌም ይደክማል። የማይሻር ብዙ ምትሃት አላትና። ቅዱሳን ሰማዕትም መለሱለት እንዲህም አሉት፣ አንተ ግን ክፉና ጠማማ ነህ። ከዚች ቅድስት አርሴማ ግን የእግዚአብሔር ኃይል አይወገድምና፣ ስለዚህ ታስፈራሃለች፣ ታስደነግጥሃለች። እነሆ በላያችን ቅጣትን አድርግ፣ ለዱር አውሬዎችም ሥጋችንን ስጥ። እነሱ በፈጣሪያቸው ትእዛዝ ይጠበቁናልና በእኛ ትእዛዝ ግን አይደለም። ጌታችን ለቅዱሳኑ ተማሪዎች እነዚህም የአርማትያሱ ዮሴፍ፣ የኢየሩሳሌም ኒቆዲሞሱ ናቸው። ሥጋውን ከሰጠ በኋላ ራሱን ከሙታን ጋር አደረገ፣ የሙታንም መጀመሪያ ሆነ። እኛም ማዳን ለሚችለው ነፍሳችንን እንሰጠዋለን። ይኸውም አምላካችንና መድኃኒታችን ነው። ስለኛ የሞተው በእርሱም ሞት የፍጥረት ሁሉ መጀመሪያ በሆነው በአዳም በደል ከመጀመሪያ እስከ ዛሬ ድረስ የታሰሩትን ሰዎች ሁሉ አዳነ። ያን ጊዜም ንጉሡ እነዚህን ቅዱሳን ሰማዕታት የሥጋቸው ክፍል እስከሚበጣጠስ ድረስ
በዱላዎችና ባለንጋዎች ይመቷቸው፣ ወደ እስር ቤትም ይወስዷቸው ዘንድ አዘዘ። በዚያም ከነርሱ ለእያንዳንዳቸው 300 ግርፋት ይገርፏቸው ዘንድ ወታደሮቹ እስከ ዘላለም ድረስ ኃይለኛ የሚያስፈራና ብርቱ የሆነውን ንጉሥ ለምን ታበሳጩታላችሁ? ለምንስ ትንቁታላችሁ? እያሉ ንጉሥ እንዳዘዛቸው አደረጉ። ከዚህ በኋላ እነዚህን ቅዱሳን ወደ እስር ቤት ወሰዷቸው። በዚያም ብሩክት ቅድስት አርሴማን አገኟት፣ ሰላምታም ሰጧት። በላያቸው የሆነውን ሁሉና ከጠላቶቻቸው እጅ እግዚአብሔር እንዳዳናቸው ነገሯት። እርሷም በቅዱሳኖቹ ላይ እግዚአብሔር ያደረገውን ተአምር ታደንቅ ነበረ። በመጻሕፍትም ቃል መከረቻቸው፣ ቃሏም የሚጣፍጥና ከንፈሯም የሚጥም ናቸውና። ይህንንም ሲነጋገሩ ብሩክት ቅድስት አርሴማ ወደ ንጉሥ ይወስዷት ዘንድ የንጉሥ መልእክተኞች መጡ። ባዩአትም ጊዜ ተንቀጠቀጡ፣ እንደ ቅጠልም ረገፉ። እርሷ ግን በጸሎታ ኃይል አነሳቻቸው። ከዚህ በኋላ ወደ ንጉሡ አቀረቧት፣ በፊቱም ቆመች። በተንኮል ነገርም አንቺ ሴት ሆይ እንደምን አደርሽ ዋልሽ? መልክሽ ያማረ ነው፣ የፊትሽም ደምግባት መልካም ነው አላት። ብሩክት ቅድስት አርሴማ ግን በስድብ ቃል እየሰደበችና እየተቆጣችው መለሰችለት፣ አንተ ውሻ፣ እኔ ካንተ ጋር አልነጋገርም። ሐዋርያው ክርስቲያን ያልሆነውን እንዴት አደርክ፣ እንዴት ዋልክ አትበሉት፣ እንዴት አደርክ፣ እንዴት ዋልክ የሚል ቢኖር በስራው ወይም በአምልኮቱ አንድ ሆነ እንዳለው በቃል ነገር አንድ አልሆንም አለችው። ንጉሡ መለሰ፣ እኔ መልካምን ነገር ስናገርሽ፣ አንቺ ግን የስድብን ነገር በእኔ ላይ ታስቀድሚያለሽ አላት። ብሩክት ቅድስት አርሴማም መለሰችለት፣ በልብ ውስጥ መልካም ስራ የለም። አንተ የምድር አውሬ፣ ጉድጓድ፣ የትናንሾች ቀበሮች መሮጫ፣ የርኩሳን አጋንንት መጠጊያና የጅቦች ማደሪያ ነህ። ያለ አንተ ማደሪያ የላቸውም እና አለችው። ንጉሡ መለሰ እንዲህም አላት፣ ብሩክት አርሴማ ይህንን ሁሉ ስድብሽን እቀበለዋለሁ፣ በትዕግስትም አልፈዋለሁ። እኔ እወድሻለሁ አልጠላሽምና። አሁንም በወርቅና በብር ዙፋኔ ተቀምጬ የንጉሥ ሚስት እንድትባይ ነጫጭ ልብሶችን እንግዲህ ልበሺ፣ በአርማንያ ሴቶች ሁሉ ላይ ትነግሻለሽ። አንቺ ግን የፊትሽ ውበት ያማረ ነው፣ ልብሽ ግን ጠማማና የከፋ ነው። ሰው ፊቱ ያማረ ቢሆን ልቡም ያማረ ነው። ፊቱ የከፋና የተቋጠረ ቢሆን ግን እንዲሁም ልቡ የክፉ ነው። አንቺ ግን እንደዚህ አልሆንሽም። እኔም ስለ አንቺ አደንቃለሁ። የማይጠቅምሽን ስለያሽ ጠባይሽ መልካም አልሆነም። እኔ ግን ወደ እኔ ትመጪና ከኔ ጋር ትሰሰኝ ዘንድ አስቀድሞ እመክርሻለሁ፣ አስተምርሻለሁ። ቅድስት አርሴማ መለሰችለት፣ ልብህ የደነደነ ሰነፍ ሆይ፣ ኃጢአትን ሁሉ ይቅር ይል ዘንድ ወደ አምላክ እግዚአብሔር ትመለስ ዘንድ በተሻለ ነበረ። ቃሉ ሕይወት ተሸከሙ ቀላል ነውና ከእርሱ ዘንድ ምሕረትና ይቅርታ አለ። ትእዛዙ ሁሉ የታመነ ነው፣ መንገደኞች ሁሉ የብርሃን ናቸውና ወደ ጽድቅ መንገድ ይመራሃል። ሞትና ሐዘን ወደ ሌለበት ልብ ግን የተዘጋና የተለጎመ ሆነ። የክፋትም ሙዳይ ነው፣ የእሬት በደልም ገንቦ ነው። በፈጣሪ እግዚአብሔር መፍራት በልብ የለምና። እኛ ግን ለወንድሞቻችን መልካምን እንድናደርግ ለጽድቅና ለፍቅር ራሳችን ዝቅ እንድናደርግ አዞናልና። የአምላካችን ነገር ሁሉ የጠራና ንጹሕ ነው። ንጹሕ የሆነች ነፍስን ይወዳል፣ ለንጹሖችም ማደሪያ ነውና። ነገር ግን የርኩሳን የቂመኞች ጸሎት አይሰማም። ነቢዩ ዳዊት ደም አፍሳሽና ሸንጋይን ሰው እግዚአብሔር ይጸየፋል እንዳለ፣ ዳግመኛም ሰው ግን ክቡር ሲሆን አላወቀም። ልቡ እንደ እንስሳ ልብ እንደሌላቸው እንስሳ ሆነ፣ ተመሰላቸውም። ከእህቶቻቸውና ከእናቶቻቸው ጋር የልብ እውቀት ስለሌላቸው እንደሚሰስኑ ሆኑ እንዳለው፣ አንተም የልብ እውርና እውቀትን ያጣ ስለሆንክ ተመስልሃቸው። ስጋን ከዝሙትና ከርኩስ የምታነጻበት የለም አለችው።
ንጉሡም መለሰ፣ ብርክት ቅድስት አርሴማን ስለ ክብርሽ ብዛት ከሩቅ የሚያይ ዓይንን የሳለኝ የልብ እውር ስትይኝና ስትሰድቢኝ ይህንን ሁሉ በጸጋ እቀበለዋለሁ፣ በትዕግስትም አልፈዋለሁ አላት። ብርክት ቅድስት አርሴማ መለሰች፣ እውር ብትሆንስ በደል ባልሆነብህ ነበር። አሁን ግን እውቀት የለም። መድኃኒታችን ማንም ሌላ የማይሰራውን ስራ ባልሰራ ስራዬንም አትመኑ። የአባቴንም ስራ ብሰራ ግን እኔን ባታምኑ እናንተ ስራዬን እመኑ አይሁድን እንዳላቸው፣ እንዲሁም አንተ እኛን ባታምን አማልክቶች መስራት የማይችሉትን እግዚአብሔር በፊት በሰራልን ስራ እመን። አሁንም በጌታችን በኢየሱስ ክርስቶስ ስም እንድታምን እንጸልያለን። ከብዙ ዘመን በኋላም አምላክን እግዚአብሔርን ታስበዋለህ። ርኩሳን መናፍስት ባስቸገሩና ባሰቃዩ ጊዜ ስጋን እስከምትበላና ደምን እስከምትጠጣ ድረስም ያሳብዱሃል አለችው። ንጉሡም መለሰላት፣ ማመኔን ብትወጂ ግን ከኔ ጋር ፍቅርን አድርጊ፣ ከትእዛዜም አትተላለፊ። እኔ ለአምላክሽ እገዛለሁና። ይህን ነገር በተናገረ ጊዜ መንፈስ እርኩስ ፊቱን መታው። ከእናትህ ማኅፀን ጀምሮ ያሳደጉንና በሥራ ሁሉ ልብ አፍንና ብርታትን ስሆን በኃይሌ ብርታት የክርስቲያን ልጆች እንድታስጨንቃቸው እስከዛሬ አደረስኩ። እኔን ለምን ተውከኝ እያለ ዛሬ ግን በክፋቷ ብዛት ሁልጊዜ ስለምታስቸግረኝ ስለዚህ ሴት እግዚአብሔር አምላክን ታመልክ ዘንድ ወደድክን አለው። ዳግመኛም ዲያብሎስ ስለዚህ ሴት ፍቅር እኔን የረሳኝ ለምንድን ነው አለው። እሺ ብትይኝ ለአምላክሽ እገዛለሁ አልኩት። ያን ጊዜም አፉ እስከሚጣመም ድረስ በምድር ላይ ወደቀ። አፉንም ከፈተ፣ ወደ ርኩስ በድንም ሆነ። ያን ጊዜም ብሩክት ቅድስት አርሴማ ከንፈሮቿን ሳትገልጥ በመንፈስ ቅዱስ ፈገግ አለች። የምታመልኳቸው አማልክቶቻቸውም ገዳዮች ናቸው ያለው የነቢዩ ቃል ተፈጸመብህ አለችው። ዳግመኛም የአሕዛብ አማልክት አጋንንት ናቸውና እግዚአብሔር ግን ሰማያትን ፈጠረ፣ እምነትንና መልካም በፊቱ ናቸው። ምስጋናና የክብር ልዕልና በመቅደሱ ናቸው። ከዚህ በኋላም ንጉሥ በቁጣና በመዓት ከተነሳ ለርኩሳን አማልክቶቹ ይሰዉ ዘንድ ሰማዕታቱን አዘዛቸው። ይህንንም ሲናገሩ የጣዖቱ ካህናት መጡ። አማልክቶቹ እንደተሰበሩና እንደጠፉ ነገሩት። ቅድስት አርሴማን ወደ ጢያጥሮን አዳራሽ በመጣች ጊዜ አማልክቶቻችን ተሰባበሩ። ዳግመኛም ካህናቱ መምጣቷን ከሰማን ጀምሮ አማልክቶቻችንን ተግተን እንጠብቅ ዘንድ እረፍት የለንም፣ እንቅልፍም ቢሆን እያሉ ወደ ንጉሡ ጮኹ። እርሱ ራሱ ዲዮስ ጣዖት እርሷን ስለፈራ በዱር እንዳለ የበረሃ አህያና እንደ ሜዳ ውርንጭላ ሌሊት ሁሉ ይጮኻል፣ ከእርሷም ወደ ዱር ይሸሽ ዘንድ ይወዳል እያሉ ነገሩት። ስለዚህም ነገር ስለ እርሷ የምናደርገውን አጣን። አማልክቶቻችን በእርሷ ኃይል የተጣሉ የተሰበሩና የተበታተኑ ሆነዋልና እንደ እነርሱ እንዳታደርገን እኛም እርሷን እንፈራለን። የምንሰዋውን መስዋዕትና የምናደርገውን ላም የሚቀበለውን አላገኘንም። የኪልቅያና የሶርያ ሰዎችም ብርክት ቅድስት አርሴማ የሚሏት ይህች ሴት ካልሞተች አገራችን ሁሉ ይጠፋል፣ መንግስታቸውንም ትሻራለች፣ አማልክቶቻቸውንም ይተውናል። እኛም ትተው ወደ ባህርና ወደ የብስ ወደ ምድረ በዳም ይሄዳሉ። ዛሬም ወዮልን ለእኛ ወዮ! ከጠላቶቻችን እጅ ማን ያድነናል? ምግባችንን ልብሳችንን ማን ይሰጠናል? በየጊዜው በየዘመኑ ዝናብ ማን ያዘንብልናል? ምንጮቻችን ማን ያመነጭልናል? የሥራችንስ ፍሬ ማን ያበዛልናል? ማን ይጠብቀናል? ማን ያድነናል? ሕፃናቶቻችንን ጎልማሶቻችንን ማን ያሳድግልናል? ያለ እነዚህ አማልክቶቻችን ግን ይጠብቀናል፣ ይረዳናል እያሉ ጮኹ። ያን ጊዜ ከእነርሱ አንዱ ተነሳ እንዲህም አለ፣ ንጉሥ ድርጣድስ ሆይ ይህችን ሴት መገደሏን ካላፋጠንን አንተ በክፉ ሞት ትሞታለህ። ሁለተኛም ተነሳ እንሂድ አለ።
ተነሳ። ሁለተኛም ተነሳ እንዲህ አለ፣ ንጉሥ ሆይ እርሷን የምትወድ አቱን የእርሷን ፍቅር አታስብ፣ ጠባቂዋ ተበቅሎ በምድር ፊት ያጠፋል አለው። ይህች ሴት ላንተ አይደለችም፣ ነገር ግን በአርማንያ አገሮች ሁሉ ያማረችና የከበረች ናት። ዳግመኛ በቂልቅያ በእስያ ምድር ተወልዳ ባደገችበት በእርሷም አገር በሥራ ሁሉ እርሷን የሚመስል የለም። የሚሞት የምድር ንጉሥ ሚስት የምትሆን ቢሆን ኑሮ የቂልቅያ የእስያ ንጉሥ ሚስቱን ትሆነው ዘንድ ፈልጎ ባገኛትና ባጫት ነበር፣ እርሷንም ወደ እኛ ባላካት ነበር። አንተ ግን እርሷን ለማግኘት በአእምሮ ጉድለት በከንቱና በብላሽ ፈጽመህ ተደክማለህ አለው። ያን ጊዜም ንጉሡ ተቆጣና ይህንን የተናገረውን ከሁለት ክፍል ቆርጠው፣ ሁለተኛውም ተነሳና ቅድስት አርሴማ ስለሚሏት ስለዚች የምትደነቅና የምትፈራ ሴት እኔ ፈጽሜ አደንቃለሁ አለ። እርሷን የሚመስል በምድር ሁሉ አላገኘሁምና ከአባታችን አዳምና ከእናታችን ሔዋን ልጆች በሰማይ በታች ወይም በምድር ላይ ስራዋ የሚያስደንቅ የመልኳም ውበት እጹብ ነውና በፀሐይ ላይ ያለ የብርሌ መልክ ትመስላለች። ብርሃንንም ወይም መብራትን ምንም አትፈልግም። የሥጋዋ ንጽሕና ነጭና የጠራ ከሆኑ ከሁለመናዋ የበራ ነውና ነገሥታትና መኳንንት ደምግባቷን ቢያዩ ከግርማዋ ከፍታ የተነሳ ደንቀው በሰገዱላት ነበር። ወርቅና እጅ መንሻንም ባመጡላት ነበር። እኔም ጥላዋ እንዳይገኝ በእርሷ ዘንድ ሰግድላትና ገዛላት ዘንድ ወዳለው አለ። እርሱንም በሰይፍ ቆረጠው። ሁለቱም ሰማዕት ሆኑ። ብርክት ቅድስት አርሴማ ሆይ የረድኤትሽ ጥላ ሁላችን የክርስቲያን ሕዝቦችን ለዘላለሙ ይጠብቀን፣ አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን፣ አሜን።